አደይ ዛሬ ደግሞ አደይ ነች የመጣች ማለት ነው። በቅድሚያ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ ማለት ነው። አደይና ዳዊት እንግዲህ ፍቅሩን ገልጾላት ነበር ማለት ነው። ተቀብለዋለች አልተቀበለችውም። ክፍል 12 ላይ እንዳየነው ፍቅሩን እየገለጸላት ፍቅርም ደግሞ ትወደዋለች ማለት ነው። አደይን ደግሞ እንገልሻለን እያሏት ነበር ማለት ነው። እንግዲህ ዳዊት ወዷታል ማለት ነው። አደይን በዝምድና መጥቶ ውስጥ ለውስጥ ገባ ማለት ነው። ጋይስ ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 13ን ይዤ መጥቻለሁ። አደይም ማለት ነው። አደይ እንግዲህ ማለት ሰራተኛ ናት፣ የቤት ሰራተኛ ናት። ዳዊት ደግሞ የዘመር ልጅ ነው። ከእህቱ ጋር መጥቶ ነው እነ ፍቅር ቤት፣ ፍቅርም ያክስት ልጅ እንደዛ ነገር ናቸው ማለት ነው። ግን ቤት መጥተዋል። በዝምድና መጥተው እነሱ ቤት ነው ያረፉት። የባርኮቴ እና ፍቅር ወንድምና እህት ናቸው። ግን እንደዛም ሆኖ ወንድምና እህት ናቸው። እንደዛም ሆኖ ፍቅር በጣም ኃይለኛ ናት ማለት ነው። ለአደይ አትመችም ማለት ነው። የቤትም ልጅ ብትሆንም አደይ ደግሞ ምስኪን ሰራተኛ ናት ማለት ነው። የምታሰቃያት ማናት? ፍቅር። ከቤቱ ልጅ ሁሉም ይወዷታል፣ ግን ፍቅር በጣም መጥፎ ሴት ናት ማለት ነው። አደይም እየተናደደች በዋዛ አልወጣልሽም፣ አንቺ እንደዚህ ታረግሽኝ፣ እኔ በዋዛ አልወጣልሽም፣ ዝም ብዬ መውጣ መስሎሻል ፍቅር እያለቻት ነበር። አሁን ደግሞ ዳዊት እንደሚወዳት እንደማፈቅራት ነግሯታል ማለት ነው። ከአደይ ፍቅር ይዞት ነበር፣ ግን ተቀበለችው። ልብስም ስጦታ ሰጥቷታል ማለት ነው። ስጦታውን እንግዲህ ለብሰሽ ልይሽ እና የተሰራው ምግብ ደግሞ እኔ አደይ ምግቡ ደረሰ ሲላት አዎ ደርሷል ትለዋለች ዳዊትን። ከዛ እሺ በቃ ነይ አንዴ ይላታል ማለት ነው። ምሳ ላቅርብልሽ ስትለው አይ እኔ ነኝ ዛሬ የማቀርበው ምሳውን፣ አንቺ ንግስቴ ነሽ ቁጭ በይ እያላት እያለ ፍቅርና እህቱ ይመጡበታል ማለት ነው። ፍቅር እሱን ስታይ ታብዳለች። ከዛ በኋላ ራሷን ስታ ትወርቃለች ማለት ነው። ጋይስ አደይ እንግዲህ በደስታ ታውጣለች ማለት ነው። ፍቅር መድኃኒት በላይ ማለት ነው። ክሎሮክስ ነው የጠጣችው መሰለኝ ጋይስዬ ማለት ነው። ምክንያቱም ከዚህ በኋላ እንዴት ለእሷ እንትን ይላል ነው ማለት ነው። አደይን በጣም ስለምትጠላት ፍቅር በጣም ነው የምትጠላት አደይ ማለት ነው። አደይ ማለት ደግሞ በጣም ምስኪን ልጅ ነች። በነገራችን ላይ እንደ ሰራተኛነቷም እሷም ደግሞ እምቢ ብላው ነበረ። አሁን ግን ከእሱ ጋር እየተቀራረቡ ነው። እሱ ደግሞ አልተውሽም፣ ተወኝ፣ እኔ ለአንተ የምገባ ሴት አይደለም እያለችው ነበረ። እሱ ደግሞ ልተውሽ አልችልም፣ በፍጹም አልተውሽም፣ እኔ ለአንቺ ብዙ ነገር እሆናለሁ፣ ምንም ችግር የለም ብሏታል ማለት ነው። ዳዊት ፍቅር እንትናን አደይን፣ ፍቅር ደግሞ ተወደዋለች ዳዊትን ማለት ነው። ዳዊት ደግሞ አይወዳትም ማለት ነው። እሷ ደግሞ በጣም ስለሚወዳትም ፍቅር ደግሞ ትሳደባለች፣ ይደበድቧታል ማለት ነው። አደይንና ደብድበዋትም ነበር ተመሳጥረው፣ ግን እንደዛ ሆኖ ግን አልታረቁም ነበረ። እሱም ደግሞ ልትገሏት ነው እንደ ቆይማ ልጅቱን ምን አድርጊ ነው የምትሏት ከዚህ በላይ ይላቸዋል ማለት ነው። ምን አድርጉ እያላችኋት ነው? ቆይ ምን ታርጋችሁ ከዚህ በላይ? በላችሁ፣ ጠጣችሁ፣ ምንድነው የምትፈልጉት? እየሰራችላችሁ ነው አይደል እንዴ? ባርኮቴም ወደ ስራ ወጥቷል። እናታቸውም የለችም፣ ወደ ክፍለ ሀገር ሄዳለች ማለት ነው። የነ ፍቅር እናትና የባርኮቴ እናት በጣም ትወዳታለች አደይ ማለት ነው። ሰራተኛም ብትሆንም በጣም ትወዳታለች። በቃ ፍቅር ደግሞ አደይም በጣም ነው የምጠላት ማለት ነው። አሁን ጭራሽ በጣም ጠልታታለች ማለት ነው። ምክንያቱም ዳዊት ጋር ግንኙነት ስላላት ፍቅርን ደግሞ እያቃጠለቻት ነው ማለት ነው። አደይም ደግሞ እሺ ብለዋለች፣ በደስታ ተውጧል ማለት ነው። ከዛ ስጦታ ገዝቶላት መጥቶ ውድ ቤተሰቦች ስጦታ ሲሰጣት እሷን እጇን ይዞ ምናምን ወደዛ ወደዚህ ሲሉ ፍቅርና እህቱ መጥተው እንዴት ለአንዲት ሰራተኛ እንደዚህ ትሆናለህ ምናምን እያሉት ፍቅርም ሐኪም ቤት ትገባለች። በዛው ሹልክ ብለሽ እንኳን እያልኩ ነበር ጋይስ ማለት ነው። ፍቅርም በጣም ነው የምንጠላት ማለት ነው። ኮሜንታቶች ራሱ ባካችሁን አስወጡልን ፍቅርን እያሉ ነው። እኔ ራሴ ፍቅር ብትወጣ ደስ ይለኛል። አደይና ዳዊቴ ጓደኛ ሆኖ አሁን በማነው ስሙ ባርኮቴ መጥቶ ሲሰማ ግን ምን ሊል ነው? ባርኮትም ይወዳታል ግን አደይም በነገራችን ላይ ግን እሱ ያው የቤት ልጅ ነው። አሁን ሲሰማ በጣም ከባድ ነው። ከዛ ፍቅር ታማ ሆስፒታል ገብታ ነበር፣ ግን እሳ ምንም አሁን ደህና ናት ይለዋል ደውሎ። ስራህን ዝም ብለህ ስራ ይለዋል ዳዊት ባርኮቴ ማለት ነው። ባርኮቴ ደግሞ በቃ አሁን መጣሁ፣ እንዴት ታማ እስካሁን ድረስ ሳትነግረኝ እህቴ ታማ ይለዋል ማለት ነው። በቃ አሁን እመጣለሁ ሲለው በቃ
ትምጣ ምን ታደርጋለህ ይላል። እሱ ግን እንዲመቸው እኮ ነው ውድ ቤተሰቦቼ ማለት ነው። እሱ በፍቅር በፉንቃ ብን ብሎ ስለሄደ ዳዊት ለዛ ነው ማለት ነው። ግን ፍቅር በዛውም ይዟ ብሄድ አታጎልም ማለት ነው ውድ ቤተሰቦቼ። ምክንያቱም በጣም አደይን ታሰቃያታለች። በጣም ብዙ ነገር ነው የምታረገት። በቃ ታለአማ ታሰራታለች። እኔ ነኝ አሰሪሽ፣ እናት የለችም፣ ቤቱን እኔ ነኝ የምቆጣጠረው ትላለች። የሚያረጋት ሀረካት የለም። በስተመጨረሻ መድኃኒት በልታ ልታጸዳ ስትገባ አደይ እንግዲህ ሽንት ቤት ልታጸዳ ስትገባ ወርቃ ታገኛታለች ሽንት ቤት ውስጥ። እንዴ ምን ሆነሽ ነው ፍቅር ትላታለች። ከዛ እሪትልና ትጠራታለች። ህዊ ማለት ነው። ህዊ ትመጣና እዛ ወርቃ ስታያት ምን አርገሻት ነው ይሏታል። ከዛ ፍቅር ሆስፒታል ትሄዳለች ከዳዊት እህት ጋር ማለት ነው። እሷ ደግሞ እቤቷ ትቀራለች ማለት ነው። ውድ ቤተሰቦች አደይ እና እንትና እቤት ይቀራሉ። ከዛ አሁን በዚህ ሰዓት ግን እሱ የሚወራበት ነው። እንዴት ትለዋለች አደይን ፍቅር እየጠየቃት ስለነበረ ሁልጊዜ ያወራታል ስለ ፍቅር ምናምን እና አሁንም አትረጅኝም ይላል ማለት ነው። አሁንም አትረጅኝም ሲላት አይ አሁን እኮ ፍቅር ታማለች በዚህ ሰዓት ምንድን ነው የምንረዳ ዳዊት ትለዋለች ማለት ነው። ከዛ በቃ ደስ አለኝ እኮ ዳዊት ስትይኝ ይላታል ማለት ነው። በጣም ፉንቃ ውስጥ ገብቷል፣ ጎዷታል። ሲጀመር አደይ የምትወደድ ልጅ ነች። ጸባዋ በቃ ፍቅር እንደዛ እያሰቀየቻት እንኳን ለቅቄ ልሂድ፣ ከዚህ ልሂድ፣ ከዚህ መሄድ አለብኝ፣ አልሰራም በቃኝ አላለችም። እየሰራች ትገኛለች ማለት ነው። ውድ ቤተሰቦቼ እሱም ይወዳታል። ስለሚወዳት እንድትሄድ አይፈልግም። የሆነ ሰዓት ላይ ልህር ብላ ነበረ። ዳዊት ደግሞ ባርኮቴ ደግሞ እናቴ ሳትመጣ እዚህ ቤት ፍቅር ናት ዝም ብለሽ ቻያት ይላታል ማለት ነው። እሺ በቃ ይሄን ካልከኝ እችላታለሁኝ ትላለች ማለት ነው። እና አብሮ እየኖሩ ይገኛሉ ውድ ቤተሰቦቼ። ባርኮቴም አሁን ከመጣ ደግሞ የኔ ዳዊት ፍቅር ከሸፈ ማለት ነው። ከዛ እጇን ይዞ ምናምን ልብስ ስለገዛላ ልብሱን ልበሽና ነይ ቁጭ እንበል የሰራሽውን ምግብ እኔ ነኝ የማቀርበው ይላታል ዳዊት ማለት ነው። ፍቅርን እንትናን አደይን ማለት ነው። ልክ እንደዛ አድርጎ ሶፋው ላይ ቁጭ ሲያረጋት እጇን ይዞ ምናምን ፍቅርና አይ እኔ እኮ እዚህ አይገባኝም ምናምን እንዴ በጣም ነው የኔ ንግስት የሚገባሽ እያላት ነበር አደይን። ከዛ ፍቅርና እህቱ ከሐኪም ቤት ወጥተው ከሆስፒታል ብቅ ሲሉ ከዛ እንዴ መጣችሁ እንዴ ነው ፍቅር አይ አይደለም ሳላቀርብ እኮ ነበር ትልና ትወጣለች ማለት ነው። ዳዊትም ደግሞ ፍጥጥ ብላ ያወጣል እህቱና ፍቅር ማለት ነው። እሱም ደግሞ ምንም አልመሰለውም። ምክንያቱም ሰላም እሱም ይሰርባቸዋል፣ እነሱን አይወዳቸውም ሲጀመር ማለት ነው። እህቱንና ፍቅርን አይወዳቸውም፣ በጣም ነው የሚጣላቸው። ፍቅር ግን ታፈቅረዋለች ዳዊትን ማለት ነው። እሱ ግን አይወዳትም ማለት ነው። አደይ ነው